ሰላምና ጤና ከእናንተ ጋር ይሁን። የተከበራችሁ የአውራምባ ታይምስ ተከታታዮች ወቅታዊ መረጃ የምናቀርብበት ሰዓት ላይ ተገናኝተናል። አብራችሁን ቆዩ። ህወሓት በሁለት ሳምንት ውስጥ ሁለት ጊዜ አቋሙን ከልሰዋል። ከሁለት ሳምንት በፊት በቃል አቀባዩ በኩል የገለጸውን አቋም የሚጻረር አዲስ አቋም ዛሬ ይፋ አድርገዋል። በዝርዝር እንመለስበታለን። አቶ አንዳርጋቸው ጽጌ አወዛጋቢ መረጃ ይፋ አድርገዋል። ይህ ጉዳይ በህወሓት ውስጥ ቁጣን ቀስቅሰዋል። በህወሓትና በአንዳርጋቸው መካከል ቁርሾ እንዲፈጠር ምክንያት የሆኑ መረጃዎች ምንድን ናቸው የሚለውን በዝርዝር እንመለስበታለን። ከዚህ በተጨማሪ ትናንት ወደ መቀሌ የተጓዙትና ከደብረ ጽዮን ጋር ውይይት ያካሄዱት ኦሉሴጉን ኦባሳንጆ በምን ጉዳዮች ላይ እንደተወያዩ መረጃው ደርሶናል። ህወሓት ቅድመ ሁኔታዬ ናቸው ብሎ ለኦባሳንጆ ያቀረባቸውን ነጥቦች ዛሬ ይፋ አድርገዋል። ሆኖም ህወሓት ሊያሟላቸው ይገባል ተብሎ ከፌዴራል መንግስት ለኦባሳንጆ የተነገሩና በኦባሳንጆ በኩል ለዶክተር ደብረ ጽዮን የተነገሩ ወሳኝ ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ምንድን ናቸው? ህወሓት በዛሬው ሚዲያ መግለጫ ያልነገረን እነዚህ ቅድመ ሁኔታዎች ምን ምን እንደሆኑ በዝርዝር እናጋራቸዋለን። ህወሓት በአቶ አንዳርጋቸው ጽጌ ላይ ጠንከር ያለ ወንጀል አቅርበዋል። በጽምዶ እንቅስቃሴ ውስጥ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን ጽምዶውን የሚያምስ የተባለ አስተያየት በመስጠታቸው ህወሓት ተቆጥተዋል። አቶ አንዳርጋቸው አንከር ከተባለ የበይነመረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይና ራያን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚህ ስብሰባ ተስማምተው ወደ ጥምረቱ መግባታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመውን ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶውን ለማፍረስ እየሰራ ነው ሲሉ ከሰዋል። አቶ አማኑኤል ይህን ይበሉ እንጂ ከአንድ ዓመት በፊት በርዕዮት ሚዲያ ቀርበው እነ ጀነራል ጻድቃንን በካሃዲነት በከሰሱበት ቃለ ምልልስ ላይ ማስረጃው ምንድን ነው ተብሎ ሲጠየቁ ማስረጃው በአቶ አንዳርጋቸው የተሰራጨ ሰነድ መሆኑን ያብራሩ ሲሆን በወቅቱ የአንዳርጋቸው መረጃ ምን ያህል ያምኑታል ተብሎ በጋዜጠኛ ቴዎድሮስ ጸጋዬ ሲጠየቁ ከጻድቃን አንዳርጋቸውን አምናለሁ ማለታቸው ይታወሳል። ጽምዶውን በይፋ በመቀላቀል ባለፉት ጥቂት ወራት በሱዳን ፖርት፣ በናይሮቢና በሌሎች የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ የተመለከትናቸው አቶ አንዳርጋቸው በእሳቸው ዙሪያ ሰፊ ትችት የሚያቀርቡ ጓዶቻቸው ግን ሰውየው ወጥ የሆነ አቋም እንደሌላቸው ይሞግታሉ። ለዚህም እንደ ማሳያ የሚያቀርቡት በተለያዩ ወቅቶች አባል የሆኑባቸውን አደረጃጀቶች እየጠቀሱ እነዛን አደረጃጀቶች እንዴት መልሰው በማፍረስ ረገድ ሚና እንደነበራቸው ይገልጻሉ። መጀመሪያ የኢሃፓ አባል ነበሩ። በኋላ ደግሞ በ1980 ኢህዴንን ተቀላቅለው እስከ 1985 በተለያዩ የኃላፊነት እርከኖች አገለገሉ የሚሉት እነዚህ ጓዶቻቸው ከነዚህ ኃላፊነቶች መካከል በሽግግር መንግስት የአዲስ አበባ ከተማ ዋና ጸሐፊ ሆነው ማገልገላቸውን ያወሳሉ። በዚህ ወቅት የአማራ ብሔርተኝነት አቀንቃኝ እንደነበሩ የሚነገርላቸው አንዳርጋቸው ለዚህ ማስረጃ ደግሞ የአማራ ህዝብ ከየት ወዴት የሚለው መጽሐፋቸው ላይ በግልጽ መስፈሩ ይገለጻል። ከዚህ በኋላ ከኢህአዴግ ጋር ተጣልተው ስደትን ምርጫቸው ያደረጉት አቶ አንዳርጋቸው ከጥቂት የስደት ቆይታ በኋላ በ1997 የቅንጅት አመራር አባል ሆኑ። በዚህ ወቅት ደግሞ ከአማራ ብሔርተኝነት ወጥተው አማራ የሚባል ህዝብ የለም አሉ። ይህን ለመረዳት የሚፈልጉ ሰዎች ነፃነትን የማያውቁ ነፃ አውጪዎች በሚለው መጽሐፋቸው ላይ ያንጸባረቁት አቋም ማየት በቂ ነው ይላሉ። ከዚህ ቀጥሎ ቅንጅትን አፈረሱና የግንቦት ሰባት መስራች ዋና ጸሐፊ የሆኑት አቶ አንዳርጋቸው ቀጥሎ የአርበኞች ግንቦት ሰባት አመራር ሆኑና ከየመን ተይዘው በኢህአዴግ ዘመን ለእስር መዳረጋቸውን ያወሳሉ። የጠቅላይ ሚኒስትር አብይ ወደ ስልጣን መምጣት ተከትሎ በ2010 ከእስር ከተፈቱ በኋላ ደግሞ አዲስ አስተሳሰብ ይዘው መምጣታቸውን የሚያወሱት እነዚህ ጓዶቻቸው የኦሮሞ ብሔርተኝነት ልንረዳው ይገባል፣ አዲስ አበባን ብትሆን የኦሮሞ ጎሳዎች አፈናቅላ የተቋቋመች ከተማ ናት የሚል አቋም ማራመዳቸውን በማስታወስ ይህንን አቋማቸው ደግሞ እኛ ምንናገር ትውልድ አይደናገር በሚለው መጽሐፋቸው ገጽ 280 ላይ በግልጽ መንጸባረቁን ይገልጻሉ። የጠቅላይ ሚኒስትር አብይን መንግስት ከኤርትራ ጋር በማቀራረብ ትልቅ ሚና እንደነበራቸው
የሚነገርላቸው አቶ አንዳርጋቸው ይህንኑ የታፋኙ ማስታወሻ በተሰኘው መጽሐፋቸው በግልጽ ማስፈራቸው ይታወቃል። ከዚህ ቀጥሎ በትግራይ ጦርነቱ ወቅት ግንባር ቀደም ፊት አውራሪ የነበሩት አቶ አንዳርጋቸው በተለያዩ ሚዲያዎች በጦርነቱ ወቅት እጅግ ዘግናኝ ትርክቶችን ያሰራጩ እንደነበር በማስታወስ ጦርነቱ ህዝባዊ መልክ እንዲይዝ በማድረግ ረገድ አቶ አንዳርጋቸው የነበራቸው ሚና ትልቅ እንደነበረ ያወሳሉ። ከዛ በኋላ የትግራይ ጦርነት በፕሪቶሪያ ስምምነት ተቋጭቶ ወደ መደበኛ ሰላም በፌዴራል መንግስትና በትግራይ መካከል መደበኛ ሰላም ሲመጣ ከብልጽግና ጋር ግልጽ ግጭት ውስጥ የገቡት አቶ አንዳርጋቸው ትንሽ ቆይተው ደግሞ በኤርትራ መንግስት አግባቢነት ጽምዶን ተቀላቅለው ህወሓት ጭምር የተካተተበትን ጽምዶ ማዕቀፍ ውስጥ ተካተው በተለያዩ የጽምዶ መድረኮች ላይ ሀሳባቸውን ሲያጋሩ ተስተውለዋል። ተመልሰናል ተመልካቾች። ህወሓት በሁለት ሳምንት ውስጥ ብቻ 2 ጊዜ አቋሙን ከልሰዋል ተባለ። ከ2 ሳምንት በፊት በቃል አቀባዩ በኩል የገለጸውን መርህ የሚጻረር አዲስ አቋም ዛሬ እንደ አዲስ ይፋ አድርገዋል። ትናንት ወደ መቀለ የተጓዙትና ከዶክተር ደብረጽዮን ጋር ውይይት እንዳካሄዱ የተነገረላቸው ናይጄሪያዊው ኦሉሴጉን ኦባሳንጆ በምን ጉዳዮች ላይ እንደተወያዩ ትክክለኛ መረጃ ለአውራምባ ታይምስ ደርሷል። ህወሓት በክልሉ ቴሌቪዥኖች ዛሬ ያስነገረው መረጃ እንደሚጠቁመው ኦሉሴጉን ኦባሳንጆ ቀደም ተብሎ ባልተያዘ ቀጠሮ ድንገት ወደ መቀለ እንደተጓዙና ዶክተር ደብረጽዮን ግን ምንም እንኳን ሌሎች አንገብጋቢ ጉዳዮች ቢኖሩባቸው እሱን አቋርጠውና ጊዜያቸውን አጣበው እንዳነጋገሯቸው በዚሁ የሚዲያ መግለጫ ተብራርተዋል። ህወሓት ከ3 ቀን በፊት በእንግሊዝኛ ቋንቋ ለዓለም አቀፉ ማህበረሰብ ባሰራጨው መግለጫ ሁኔታዎች እጅግ እየተባባሱ መምጣታቸውን ገልጾ ዓለም አቀፉ ማህበረሰብ ጣልቃ ገብቶ በድርድር እንዲፈታ ያድርግ የሚል ተማጽኖ ቢያቀርብም የኦባሳንጆ መምጣት በዚህ መልኩ ለምን አሳንሶ ሊመለከተው ፈለገ የሚል ጥያቄ የተነሳበት ነው። እንደዛም ሆኖ ህወሓት በዛሬው የሚዲያ መግለጫው ከፌዴራል መንግስት ጋር ለመስማማት ይሟሉልኝ ያላቸውን 4 ቅድመ ሁኔታዎች ዘርዝረዋል። እነዚህ ቅድመ ሁኔታዎች ደግሞ አንደኛ፣ በትግራይ ላይ የተጫነው የኢኮኖሚ ማዕቀብ እንዲነሳ፣ ሁለተኛ፣ ወደ ትግራይ አቅጣጫ እየተደረገ ያለው ወታደራዊ ሞቢላይዜሽን እንዲቆምና ውጥረቱ እንዲረግብ፣ ሶስተኛ፣ በምርጫ ቦርድ የተሰረዘው የህወሓት ህጋዊ እውቅና እንዲመለስ፣ አራተኛ ደግሞ የትግራይ ሉዓላዊ ግዛቶች እንዲመለሱና ተፈናቃዮችም ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱ የሚሉ ናቸው። እንደዛም ሆኖ ግን ከ2 ሳምንት በፊት ህወሓት በቃል አቀባዩ ሚካኤል አስገዶም በኩል እንደገለጸው የትግራይ ሉዓላዊ ግዛቶች ቢመለሱም እንኳን ተፈናቃዮች ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲሄዱ ቢደረግም እንኳን 4 ኪሎ ያለው ስርዓት ተገርስሶ በሌላ እስካልተተካ ድረስ የህወሓት ትግል ቀጣይ እንደሚሆን መግለጻቸው ይታወሳል። ይህ በ2 ሳምንት ውስጥ የተደረገ ግራ አጋቢ አቋም ለውጥ አሁንም ከ2 ሳምንት በኋላ ላለመቀየሩ ምን ዋስትና አለ ሲሉ ጥያቄ የሚጠይቁ አስተያየት ሰጪዎች ይህ ሁኔታ ግርታ እንደፈጠረባቸው ይገልጻሉ። እንዲያም ሆኖ ህወሓት እነዚህን ቅድመ ሁኔታዎች ለኦባሳንጆ ነግሬያለሁ ሲል ቢገልጽም ከፌዴራል መንግስት የቀረቡና በኦባሳንጆ በኩል ለዶክተር ደብረጽዮን የተነገሩ 3 ወሳኝ ቅድመ ሁኔታዎች በተመለከተ ግን እነዚህ በህወሓት ስር ያሉ የክልሉ ሚዲያዎች ምንም ያሉት ነገር የለም። አውራምባ ታይምስ ከምንጮቹ እንዳረጋገጠው ግን በህወሓት በኩል ሊተገበሩ ይገባል የተባሉ 3 የፌዴራል መንግስት ቅድመ ሁኔታዎች ለዶክተር ደብረጽዮን ተነግሯቸዋል። እነዚህ ቅድመ ሁኔታዎች ደግሞ አንደኛ፣ ጽምዶ በሚል ስም እየተደረገ ያለው የኢትዮጵያን ሉዓላዊነት የሚፈታተን ድርጊት እንዲቆም፣ ሁለተኛ፣ በኃይል ያፈረሱትን ጊዜ አስተዳደር ወደ ቦታው እንዲመለስ፣ ሶስተኛ፣ ወታደራዊ ትንኮሳዎች እንዲቆሙና ወደ ዲዲአር ማዕቀፍ እንዲገባ የሚሉ ናቸው። እነዚህ ሁኔታዎች ዶክተር ደብረጽዮን እንዳስቆጡ የገለጹልኝ ምንጮች ዶክተር ደብረጽዮን ይህንን ጉዳይ ከድርጅታቸው አመራር ጋር እንደሚወያዩበት ለኦባሳንጆ በመግለጽ ኦባሳንጆም ከህወሓት የቀረቡ ቅድመ ሁኔታዎች ለፌዴራል መንግስት አሳውቀው በሚቀጥለው ሳምንት ምላሽ ይዘው እንደሚመጡ ተስማምተው ውይይቱ ተቋጭተዋል ብለውናል። እንግዲህ የተከበራችሁ የአውራምባ ታይምስ ተከታታዮች ለዛሬ ያዘጋጀናቸው አጫጭር መረጃዎች እንደዚህ ናቸው። በቀጣይ በሌሎች ዝግጅቶች እስክንገናኝ ድረስ ሰላም።